መርዞ እንግዲህ የዲላላ ነገር ስልክ ሲያወራ ድንገት ስታየው ቤት ያገኝልኛል ብላ ስታናገረው ነበር። 10 ዓመት ሙሉ የተከራየበት ቤት ታጉራ ታፍና ስትኖር አላወቃትም ነበረ። መድብል ፍለጋውን ቀጥሏል። በመጨረሻ እነሞገስ ቤት ሲደበቅ አክሊሉ አግኝቶት ነበር። ለትንሽ አመለጠ። ሞገስም ስለ ቤቱ በግዴታ ማወቅ አለበት ብሎ ተናግሯል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ሙስሊም ክርስቲያን ወገኖቼ ሰላማችሁ ይብዛ እያልኩኝ ለቤት አዲስ የሆናችሁ ሰብስክራይብ በማድረግ ተቀላቀሉ። ነባሮች ደግሞ ላይክ ሸር ማድረጋችሁን እንዳትረሱ አበረታቱኝ። የሰገንን ድራማ ይዘንላችሁ መተናል። አብራችሁ ይቆዩ። የሰገን ድራማ ሲጀምር ቤቱን ሊሸጠው ነው ብሎ ከፍ ዝቅ ሲል አክሊሉ ተብዬው ስልክ የታደውሎ ድንገት መርዶ ተረዳው። ከወዲያ ከመዘጋጃ ቤት ፍቃድ እንደሌለውና ቤቱ የሌላ ሰው እንደሆነ በስሙም ያለው ሰው ሌላ ሰው መሆኑን ደውለው ነግረውታል። እሱ ለሁሉም ሳላስነቃ ብሎ እንግዲህ ደላላውን አሁን ቶሎ ብሎ ካሽ 800 ሚሊዮን የሚከፍለኝ ሰው ካገኘ ቶሎ ብለህ አንጣልኝ ብሎ ጨቅጭቆታል። እንደዚህ መሆኑ ግራ ስለገባው አፍጥጦ ሲያዩና ግንባሩን በኩርኩም ሲያወልቀው የተለመደ ስለሆነ በቃ መርዞ ለምዶታል። የሱን ጥይትና የሱን ኩርኩም ዝም ብሎ በቃ ለምዶታል። በመጨረሻም እሺ ደግ እንደውም ያገኘኋት የመንግስት ሰራተኛ ናት፣ ጠበቃ ናት። ስለዚህ እሷ ልትከፍልና ልትከራይ ተዘጋጅታለች ማለት ልገዛ ተገራይታለች ሲለው የመንግስት ሰራተኛ ከሆነችማ ጉዴን ታውቅብኛለች ብሎ አክሊሉ ተብዬው እንዴት የመንግስት ሰራተኛ ታመጣልኛለህ? ሌላ ሰው ነው የምፈልገው። ይቺ በስነ ስርዓት ካሽ የምከፍለኛ አትፈልግም። የመንግስት ሰራተኞች ሁሌም ድሃ ናቸው እንጂ ሀብታም የሚሆኑት ነጋዴዎች ነው። ነጋዴ ነው የምፈልገው ብሎ ስራውን የውስጡን በውስጡ አድርጎ እንግዲህ መርዞን ካጠገቡ ካባረረ በኋላ ድንገት ደግሞ ሞገስ አንዲ ላይ ሲጨቃጨቁ ካያቸው በኋላ የሆነ ነገር እንደሚፈጠር ስላወቀ የሚያወራውን ስልክ ወደ ኋላ ፈግፍጎ ቶሎ ብሎ መርዞ ከአክሊሉ ሲለይ ጠብቆ መርዞን ወደ ቤቱ ጎትቶ ወስዶታል። ምግብ ስለሚወድ መርዞ ምንም እንግዲህ ባለትዳር ቢሆንም ከቡ እያለ የምግብና የእንጀራ ነገር ሞቶ ስለሆነ ምግብ ታቀርብልሃል ሉላ ናቶሎ ደስ የሚል ምግብ ስራ ሰርታለች ብሎ ቤት ቁጭ ካደረገው በኋላ ምን እያለህ ነው አክሊሉ? ምን እያደረክ ነው? ይህንን የምታደርግበትን ነገር በኋላ እንዳጸጽትህ ለአክሊሉ ቤት የሚገዛለ ሰው ካመጣህ ለጊዜው ቀብድ ከፍሎ ከዛ በኋላ የቤቱን ጉዳይ እንዳይክድህና አዘቅት ውስጥ እንዳይከትህ ነግሬሃለሁ ብሎ ሊመክረው ቢሞክርም ስለዚህ ስለ ቤት የምታውቁት ነገር አለ ወይ? ቆይ ምንድነው የምታወሩት? አንተም ሉላም መድብልም ስለዚህ ስለ ቤት እና ስለ አክሊሉ የምታውቁት ነገር አለ? እኔ እኮ ያው እንግዲህ ሩታ የሆነ ነገር እንዳወቀችና በእናንተና በአክሊሉ መካከል ስለዚህ ስለ ቤት የምታውቁት ነገር እንዳለ ነግራይ ነበር። ግን ደግሞ እውነታው ምንም አልገባኝም። ስለዚህ የምታውቁትን ነገር ንገሩኝ ብሎ እንግዲህ ሞገስን ቢጨቀጭቀው ሞገስ ይሄን ነገር ከነገርኩት የዲላላ ነገር ሲዘላብድ ላንዲ ነገር ደግሞ ለአክሊሉ አሳውቆ እቅዴን ያበላሽብኛል ብሎ ምንም ነገር የምናውቀው ታሪክ የለም፣ ስለ አክሊሉ የማውቀው ታሪክ የለም፣ እንደናንተ ተከራይ ነኝ ብሎ ካደው። በመጨረሻም እንግዲህ የመድብል ሚስት ቆንጆዬ ምግብ አመጣችለትና ለመርዞ ተብዬው እስከሚጠግብ ከበላ በኋላ ፈራተባ እያለ የዚህ አክሊሉ ነገር አስጨንቆታል። አሁን በስነ ስርዓት በካሽ እየከፈለ የሚገዛው ዴላላ ማነው ቤቱን የሚገዛው ሰው ካላገኘም ቶሎ ብሎ አለበለዛ መድብል አለበለዛ ሞገስ እንደሚሞት አስጠንቅቆት ስለሆነ ቶሎ ብዬ ማግኘት አለብኝ ብሎ የሚበላውን ሳይጨርሰው እንኳ ከቤት ወጥቷል። ምንም እንግዲህ ሞገስ ቢያስጠነቅቀውም እንግዲህ መርዞ ስራው ስለሆነ የሆነ ነገር ለማድረግ አስቧል። በመጨረሻም ሰገን ከኪችን ምንድነው ምግብ የበላችበትን ቀኑ ሙሉ ሳህን ስታጥብ ስለደከማት ወዴት እንደምትወርቅና ወዴት እንደምታደርግ ግራ ገብቷት አንድ ቦታ ቁጭ ብላ ከመድብል ጋር ያሳለፈችውን ጊዜ እያስታወሰች በንባረሳለች። ቁጭ ብላ ከመድብል ከዚህ በፊት ያሳለፉትን ጥሩ ፍቅርና ደስ የሚል ጊዜ እያስታወሰች እያለቀሰች አንዴ እንኳን አንዴ ባገኝህ በተገናኘ መቼ ነው እናንተ የምንገናኘው እያለች እያለቀሰች መንገዷን ቀጠለች።
በመጨረሻም ሞገስ ስልክ ደውሎ ለመድብል የተፈጠረውን ነገር መርዞም ቤት የሚገዛለትን ሰው የደላላ ሊከፍለው እንደሚያመጣለት አሁን ቤቴ ነበር ምግብ ላብላህ ብዬ ሰበብ አድርጌ ቤት ያምጥቼው ነበረ። አክሊሉ ዛሬ ቤቱን ለመሸጥ ተስማምቶ ሙሉ ለሙሉ እንግዲህ ውክልናውና የቤቱ ስም በእኔ ቢሆንም እንግዲህ ቤት ላከራያችሁ ብሎ የሆነ አላደል ቀብድ ከተቀበለ በኋላ አላቅላችሁም ብሎ የቤቶቹን የሚከራዩት ሰዎችንም ራሱ ችግር ውስጥ እንዳያስገባቸው የሆነ ነገር ማድረግ አለብን፣ በአካል ተገናኝተን ብናወራ ምን ይመስልሃል ብሎ ቀጥሮታል። መድብልም እሺ ችግር የለውም መጥቼ እናወራለን ብሎ በተለይ ደግሞ ስለ ሰገን መጨነቁንና እስካሁን እንዳላገኛት ሁሉንም ነገር አስረድቶታል። በሌላ በኩል እንግዲህ የአክሊሉ እናት አባቱ ጦረኛ ማን ነው ወታደር እንደሆኑና ለሀገሩ ዘማች እንደሆኑ ወጣ ብለው እንደቀሩ አንድ ቀን እንደሚመጡ ተስፋ እያደረገች እየጠበቀች እንደሆነ ድሮውንም አባቱን እንደማይወድና ለምን እንዳልፈለገው እየጠየቀችው ነበር። አክሊሉም እንግዲህ ውስጡን ራሱ ብቻ ነው የሚያውቀው። እናቱ ጥሩ ልጄና ደግ ልጄ ነው፣ ሰዎችን የሚረዳ ነው፣ ምስኪኖችን የሚያግዝ ነው ብላ ነው የምታስበው። ቁጭ አድርጋ ልጅ አንተ መጥፎ ሰው ነህ ወይ? ምን አይነት ሰው ነህ? ከሰው ወሬ የምሰማው ስላንተ በጣም አስነዋሪና ካንተ የማይጠበቅ ስራ ነው። እውነት ነው ወይ? ስላንተ እስኪ ንገረኝ። ምንም ልጅ ብትሆንም እንኳ ውሎና ዳርህ ምን እንደሆን ሊገባኝ አልቻለም። በተለይ ልጅ እዚህ ቤት ከመጣ ወዲህና ሰገን ካገትካት ወዲህ ሌላ ሰው ሆነሃል እያለች ልታወጣጣው ሞከረች። አክሊሉ ምንም አውሬና መጥፎ ሰው ቢሆንም ለእናቱ ደግ ሰው ነው እና ሰው የሚልሽን አትስሚ እናቴ፣ ይቺ ምድር ለጨካኞች እንጂ ለእንዳንቺ አይነት ደግና የዋህ ሰዎች አትሆንም እያለ ስለ አባቱም ቢሆን አባዬም ቢሆን ለእኔ አንድም ነገር ጥሩ ነገር አድርጎልኝ አያውቅም። ደግሞ እሱም ባትጠብቂ ይሻልሻል። ጠብቀሹ አንድ ቀን ቢመጣም እንኳ እንደማታገኙ ተስፋ አድርጊ ብሎ እንግዲህ እየመከራን ነበር። እናትየዋ መቼም ቢሆን እጠብቀዋለሁ ቃል አለብኝ። አንዳንዴ የገዳም ገብቼ ልመልኩስ ብዬ ሳስብ ግን ደግሞ አንድ ቀን በተስፋ ይመጣል ብዬ እየጠበኩት እቆያለሁ። እጠብቀዋለሁ እድሜ ልኬን እያለች ነገረችው። በመጨረሻም ሉላና ሞገስ ስለሚፈጠረውና በቤቱ ጉዳይ ላይ እንግዲህ ስሙን ስላዘዋወሩና ዶክመንቱን ስላገኘ ቀጣይ ምን ማድረግ እንዳለባቸው እየተወያዩ በመጨረሻም እንግዲህ ሩታና የሞገስ ሚስት ማነው ቀይ ቁጭ ብለው የሆዳቸውን እያወሩ በመሀል ሉላ ይሄ ግቢና ይሄ ቤት ምን ያክል እንደሚያምር ታውቂያለሽ ወይ ብላ ጠየቀቻት። አዎ ቆንጆ ነው፣ በጣም ደስ ይላል። ግን ደግሞ ይሄ የተረገመ ያክልሉ ቤት ነው። ምን ታረገዋለሽ? ደግሞ በቅርቡ እንወጣለን ብለን አስበናለን የመርዞም እያለይ ቤታ የተከራዩትን ቤት ለቀው እንደሚወጡ ስነግራለ ሉላ ቆይ አንድ ቀን አስበሽ ታውቂያለሽ ወይ? ይሄ ቤት የኛ ነው የሞገስ ወይም ደግሞ የኛ ነው ብለሽ አስበሽ ታውቂያለሽ ወይ ብላ ጠየቀቻት። እንግዲህ ሉላ ነው ስሟ ጠፋብኝ። እንትና የመርዞ ሚስት ያንን አውሬና መጥፎነቷን ቀይሮ መርዞን ካገባች ወዲህና ነፍሰ ጡር ነኝ ካለች ወዲህ እኮ በቃ ደግ ሰው ሆናለች። እና ለማንኛውም ሩታ ተብዬዋ ይሄ ቤት እኔ በየት ብሎ እናንተ ሊሆን ይችላል እኔ እንጃ አላውቅም እያለች በተለይ ስለ ሞገስ አንስታ ሞገስን መቼ እንደምታውቀው ጠየቀቻት። እንግዲህ እሷም አልደበቀችም። ሞገስን የማውቀው እህቴ በነበረችበትና እንግዲህ የመድብል ወንድም ሚስት በነበረችበት በዛ ጊዜ የዛኔ መጥፎ ሰው ሆኖ ጥሩ ነገር ስለማይሰራ በዛ ጊዜ ነው የተዋወቅኩት ብላ ያው እንግዲህ አብረው እንዳላደሩ ደባበቅ አድርጋታለች። አብረው አድረዋል እኮ ታስታውሳላችሁ? የምሳሌ ድራማ ላይ ሞገስና ሉላ ማናት ሩታ እንዲያውም መረጃ ምጭሊ ብላት ያቺ የተረገመች መረጃ ለማምጣት ስትል አብረው አድራለች። እና ያንን ላለመናገር ለሞገስ ሚስት ለሉላ ላለማስቀየም ነገሩን አስቀይሳ ሆዲሽ እየገፋ ነው አይደል እየተጠነቀቅሽ ከእንግዲህ ሆዲሽ እየገፋ ነው ብላ አስረስታታለች። ሉላም ቢሆን ነገሩን ለማስረሳት ስለገባት በቃ ይሁንልሽ እሺ አሁን ፀሐይ እንዳይመታ ወደ ቤት እንግባ ብላታለች።
በመጨረሻም እንግዲህ መድብል መጥቶ ወደ ቤት ሞገስ ጋር አንዳንድ ነገር እያወሩ እንደው የዚች የሰገን ነገር ግራ ገብቶኛል። በየት ብዬ እንደምፈልጋት አላውቅም፣ ከምኑ እንደማረጋት በየት ብዬ እንደማገኛት አላውቅም። የብር እንኳ የላት የሆነ ነገር ሆና እንደሆን ከዚህ የባሰ ችግር ውስጥ ወድቃ እንደሆን ማን ያውቃል እያለ እየተብሰለሰለ ሞገስም ዝም በል እናገኛታለን፣ ዋናው ነገር ከዚህ ከክፉ ሰውዬ እጅ መውጣቷ ነው፣ አትጨነቅ፣ ዙሮ ፍለጋችንን አናቆምም። ዛሬ እንደነገርኩህ ትመጣለህ ብዬ እንዳማከርኩ ይህ ሰውዬ ቤቱን ሊያከራየው ሳይሆን ቀብድ ከተቀበለ በኋላ ድራሹን አጥፍቶ ለመጥፋት እንዳቀደ ደርሼበታለሁ ብሎ አማከረው። በመጨረሻም አክሊሉ ኮሽታ ከሰማ በኋላ እነ ሞገስ ቤት የሆነ ነገር እንዳለ ስላወቀ ሉላንና ሩታን ውጭ ላይ አግኝቶ ሲያዋራቸው ሞገስ ቤት ውስጥ ከመድብል ጋር ማውራቱን የሆነ ድምጽ ከሰማ እናንተ ሰዎች እኔን ለመሸወድ ብላችሁ ነው ወይ ውስጥ ሞገስ ከማን ጋር ነው የሚያወራው? እናንተ ቆያ መድብል የሚባለው ሰውዬ መጥቷል ማለት ነው፣ እኔን እየሸወዳችሁኝ ነው ብሎ እንግዲህ ሉላንና የመርዞ ሚስት ሳይሰማት ገፍትሯቸው ሞገስ ያለበት ገብቷል። ሞገስ ደግሞ እንዳጋጣሚ ሁኔታዎች ተረድቶ ነው መሰለኝ ስልክ እያወራ አገኘው። መጋረጃውንም አልጋውንም ሁሉንም እያየው ማንም የለም። እንዳጋጣሚ ሆኖ መስኮት ስላለ መድብል በመስኮቱ ዘሎ ግድግዳውን ተለጥፎ ስላላላየው የለም ብሎ አምኖ እንዴት ሊሆን ይችላል? አሁን ስታወራ ሰምቼህ ነበር እኮ እያለ እንግዲህ መድብል በቅርቡ እንደመጣ አንዲበቱ ነግሮት ነው መሰለኝ። መድብልም ፈለግ እያለ ባይኑ አቶታል፣ ሳያገኘው ቀረ። መድብልም ጊዜ ሳያጠፋ ወዲያ ወዲህ እያለ ቶሎ ብሎ ከዚህ ግቢ ለመጥፋት ቶሎ መውጣት አለብኝ ብሎ ወጥቷል። በመጨረሻም ሰገን ዞር ስትል ደላላው ሲያወራ ምናልባት ቤት ካገኘልኝና ወይም ስራ ካገኘልኝ ብላ ጠጋ ብላ ስታወራው 10 ዓመት ሙሉ ቤት እየተከራየና እሷም እዛ ቤት አክሊሉ ቤት ታግታ እንደኖረች ስለማያውቅ ስለ ሰገን ገና ሲያት የሆነ ነገሯ እንደሚያስፈራና የሆነ ነገር እንደደረሰባት ስለምታስታውቅ ምን ሆነች ነው እያለ ከጥፍር እስከ ጸጉሯ እየዞረ ተመለከታት። ደላላ ስለሆንክ ቤት ፈልጌ ነው፣ ስራም እፈልጋለሁ፣ እባክህን እርዳይ ብላ ሁኔታዋን አስረድታ እንዲረዳት ጠየቀችው። መርዞም ምንም እንግዲህ ደላላ ቢሆንም በእሷ ላይ መጥፎ ነገር ላለማድረስ ቤት አሳይሻለሁ ከነቃው እሱን ነገር መከራየትና መክፈል ከቻልሽ አሳይሻለሁ ብሎ ወስዷታል። በመጨረሻም ልደፍረኝ አይደለም አይደል ቤት የምትወስዴ ብላ አስደነገጠችው። ምንም ደላላና ምንም ደግሞ ገንዘብ ወዳድ ቢሆንም በሴት ላይ እንደዛ አይነት ጨካኝ ነገር አላደርስም፣ ምኑን ነው ያስብሽው አንቺ ብሎ እኔ እንደዛ አይነት ነገር አላደርግም፣ የራሴ ሚስት አለችኝ ብሎ እንግዲህ ቤቱን ሊያሳያት ወደ ቤት ወስዷታል። በመጨረሻም ስልክ እየተደወለ እንግዲህ ካክሊሉ ምን አደረከው? ሰዎችን አመጣህልኝ ቶሎ አገኘህልኝ እያለ እያጣደፈ አክሊሉ መርዞም እሺ ደግ የሆነች ልጅ አለች፣ እሷን ስለ ቤቱ የሆነ ቤት አከራይ ብላ ላሳያት ብዬ ነው እናመጣለሁኝ የሆነ ሰው ብለውኛል እያለ ስልክ እያወራ ስለ ልጅቱ ሲያነሳበት ምናልባችም ሰገን ልትሆን ትችላለች ብሎ አክሊሉ ተብዬው ጠቅ አረገው ማለት ነው። በመጨረሻም እንግዲህ መድብል ማናት ሰገንን ለመፈለግ እየታገለ መርዞም እንግዲህ ከነቀው ቤቱን ነው የምትከራዩ ብሎ ብር እየተከራከረ ሰገንም ምን መክፈል እንዳለባት እና ምን ሰርታ መተዳደር እንዳለባት ከዚህ በኋላ ወደ መድብል እንዴት መገናኘት እንዳለባት እያሰበች እና እየተጨነቀች ድራማ ያልቃል ማለት ነው። ውድ ቤተሰቦችዬ የሰገን ድራማ እንዲሁ መድብል እና ሰገን መቼ ነው የሚገናኙት? ይሄ ተረገመ አክሊሉ ተብዬው እጁን የሚያገኘው መቼ ነው? ሞገስም በይፋ እንግዲህ ቤቱ ያማረ የተሽቆጠቆጠ ቤቱ የራሱ መሆኑን እንግዲህ በይፋ የሚያወጣው መቼ ነው? መርዞና ሚስቱም እንግዲህ ቤቱ የነ ሞገስ መሆኑን ካወቁ በደስታ መፈንጠዛቸው አይቀርም። ያው እንግዲህ አንድ ክላስ መቼም አስችሏቸው ሉላና ሞገስ የቤት ኪራይ የሚቀበሏቸው አይመስለኝም። በእርግጠኝነት ያው የራሳቸው ቤት መሆኑን ካረጋገጡ በኋላ ያው እንግዲህ በስነ ስርዓት ምንም ሳከፍሉ ኑሩ ነው የሚሏቸው። እና ይህን ይመስላል የዛሬው ድራማ። ስለነበረ ቆይታ አመሰግናለሁ። ኔክስት በሌላ ፓርት እስከምንገናኝ መልካም ሁሉ እመኝላችኋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። አበረታቱ። ሲወዳችሁ ላይክ አድርጉ። ዝም ብላችሁ ኮመንት ተጽፋችሁ አትውጡ። ላይክ አድርጉና ጻፉ። በቃ ባይ ባይ፣ ቻው፣ ደህና ዋሉ።